ምሳሌ በስተመጨረሻ በካሌብ ቁጥጥር ውስጥ ገባች። ማህሌት በታዘዘችው መሰረት የመድብልን ሰዎች ወይንም ቤተሰቦች አንጠልጥለሽ እንድታመጭልኝ፣ ካልሆነ ደግሞ መድብል ያለበትን ቤትና ቤተሰቦቹን በሙሉ አሳይኝ ተብላ ነበረ። የካሌብ ታዛዥ የሆነው አደገኛና ከባድ ሰው ደግሞ መድብልን እየተከታተለ ሳለ መድብልም እሱን በገንዘብ መደራደር አለብኝ፣ እያንዳንዱ ስለ ካሌብ የሚሰራቸውን በሙሉ አጣርተን ከሱ ጋር መስራት አለብኝ ተባብሎ ተመካክሮ ነበረ። በካሌብ ትዕዛዝ መሰረት ደግሞ መድብል አለበት ቦታ ላይ ወይንም ከደካማ ጎኑ ቤተሰቦቹ አንዱን አንጠልጥለህ አምጣ ብሎ ሲያዘው ከማህሌት ጋር አብረው ሆነው ምሳሌን ይዘው ለካሌብ ሞሴሳ አስረከቡ። ምሳሌም ደግሞ እጅጉን በጣም እየተጨነቀች እባክህ አንተ ሰውዬ በጣም ታስፈራለህ፣ ልቀቀኝ አላቸው። እሱም ደግሞ ስሚ፣ እኔ አንቺ ህጻን ልጅ ነሽ፣ ምንም ላደርግሽ ባለመቻሌ ባላዝንም ግን አባትሽንና መድብል የሚባል ሰውዬ ያለሽበትን አካባቢ ትነግሪያቸዋለሽ። ሰተት ብለው ሲመጡ እነሱን ደግሞ እኔ ስቃያቸውን የማበላው ይሆናል። ስሚ፣ እዚህ ምንም የሚጎልብሽ ነገር የለም። የምትፈልጊያቸው መጫወቻዎች በሙሉ ይገዙልሻል። እንደፈለግሽም መጫወት ትችያለሽ፣ መዝናናትም ትችያለሽ። የምትፈልጊያቸው ምግቦቹም እቤት ከምትበዩ በላይ እጅግ በጣም ደስ የሚሉና የሚጣፍጡ ምግቦች ይዘጋጅልሻል። የምትቀያየሪውም ልብስ እገዛልሻለሁ። ትምህርትሽንም ደግሞ አስተማሪ ወደ ቤት አምጥቼ እንድትማሪ አደርጋለሁ። እኔ የምፈልገውን ሰው እንጂ አንቺ ላይ ምንም ጎደሎ ላበዛብሽ አልችልም አላት። እባክህ እኔ እፈራለሁ። እኔ የምፈልገው ከቤተሰቦች ጋር መሄድ ነው። አባዬ ደግሞ በቅርብ ሊያገባ ጉድ ጉድ እያለ ነው ስታስፈራራ፣ እኔ ትምህርት የማቋረጥ አልፈልግም እያለች ማለቃቀስ ጀመረች። ማለትም ደግሞ ዝበይ አንቺ ምላሳም፣ እዛ ቤት ስታቃጠኝና መከራዬን ስታበኝ ኖር። አሁን ላይ አፍሽን የምትከፍችበት ቤት አይደለም። በዛ ላይ ደግሞ ቅድስት የምትደርስልሽ እንዳይመስልሽ፣ አርፈሽ ተቀመጪ። ይሄ ሰውዬ በጣም ክፉ ነው። ጣትሽን፣ ጸጉርሽን አይ ካልሽ ደግሞ አንገትሽን ይቆርጥልሻል። ማንንም የሚፈራ ሰው አይደለም። ጀግና ሰው ነው። አሁን የምትባየውን አድርጊ። እንዴም አየ ማህሌት፣ አንቺ ምዝነሽ እንዴ? እዚህ ቦታ ላይ ለመምጣት ያንቺ እጅ አለበት እንዴ? ብላ በድጋሚ አፋጠጠቻት። አየሃት፣ ህጻን ልጅ እኮ አትመስልም። የምትጠይቀው ጥያቄ ከሷ አንደበት የሚወጣ አይመስልም። ሰሞኑን በተለይ ያቺ ቅድስትና አባቷ ቀለበት ታሰሩ በኋላ ምላሱን ለቆባታል። ፈጣሪ ሆይ አንዳንዴማ የኔን ጎደሎ ትሰማለህ። እዛ ቤት ተባብራችሁ ስታሰቃዩኝ እንደነበረ አሁን ተይዘሻል። ማህሌት፣ አንቺም ማንም የጠራሽ የለ። ወደ ክላስሽ ሂጂ። ካሁን በኋላ ከልጅቱ ጋር ግንኙነት ቀርቶ አብረሽ ማየት አልፈልግም ብሎ ጮህባት። እሺ ጌታዬ፣ ወደ ክፍል ሄዳለሁኝ። አመሰግናለሁ። ካሁን በኋላ ስራዬን የጨረስኩ ይመስለኝ። እሱን አንቺ ሳትሆኚ እኔ ጨርሰሻል ብዬ እስከማሰናብትሽ ድረስ የምትታዘዥው ማድረግ አለብሽ። እኔ እንደ ዝና አይደለሁም። 10 መልስ የምትመልሽ ከሆነ የምቀበልሽ አይደለም አላት። እሺ እያለች እየተንቀጠቀጠች ማህሌትም ወደ ምኝታ ክፍሏ ገባች። ምሳሌም በፍራቻና በጭንቀትና በድንጋጤ ውስጥ ሆና መንቀጥቀጥና መርበትበት ጀመረች። ወይኔ ጉዴ፣ ልሞት ነው ማለት ነው። የቅድስቴንና የአባዬን ሰርግ ሳልበላ እዚህ አግተው ሊገሉኝ ነው እንዴ? እያለች ብቻዋን በጭንቀት ማዕበል ውስጥ ገብታ አቶ ካሌብም እችን ህጻን ልጅ ፍጥጥ
ብሎ ሲያት እሷም እየተንቀጠቀጠችና እየፈራች ትገኛለች። ካሌብ እንግዲህ እጅግ በጣም አሳዛኝና ከባድ ነገር እየፈጸመ ይገኛል። ቅድስትና ሉላ አብረው ቁጭ ብለው ስለ ሰርግ እያወሩ እንዲሁም ደግሞ ስለ ሚዜ ልብስ መምረጥ አለብን፣ 3 ሳምንት ነገ ጧት ነው፣ ስለዚህ ሁሉንም በጊዜ መጨረስ አለብን ተባባሉ። እንዴ ቆይ እኔ ምለው አለች ዳጣ። እሺ አንቺ የምትይው ምንድን ነው አለቻት። ቆይ ለሰርጉ ለምን ባህላዊ ልብስ ለብሰን በቃ ዘና ፈታ አለበት ቦታ ላይ እንደምናሳልፍ እርግጠኛ ነኝ። በፍጹም አለች ቅድስት። እኔ ሰርግ እንዲሆን የምፈልገው እንደዚህ መልካም እርዳታ ግሩፕ መልካም እርዳታ ቦታ አሉበት ቦታ ላይ ለምሳሌ ልክ እንደ መቄዶንያ እንዲሁም ደግሞ በቃ የተራቡት ምስኪኖችን ለማብላት ወደ ተባለበት ቦታ ላይ እንትን ብል በጣም ደስ ይለኛል ብላ በጉጉት ላይ ፈነጠዘች። እሱስ ልክ ነሽ፣ በጣም ደስ ይላል። እንደዛ ከሆነ ያው ቤት ትንሽዬ ፕሮግራም ይኖራል አይደል? አዎ እሱማ ግልጽ ነው። ያንን ቦታ ስንጨርስ ቤተ ዘመዱ ሁላችንም ስብስብ ብለን ደስ የሚል ጊዜ የምናሳልፍ ይሆናል አለች። ዳጣም በጣም ደስ አላትና በቃ እንደዛ ከሆነ እኔ ዘፈኑን መለማመድ አለብኝ ብላ ቆማ ስትጨፍር ሉላና ቅድስት እየሳቆ ሙድ ያዙባት ማለት ነው። እንግዲህ ሞገስና ብሩኬ እንዲሁም ደግሞ መድብል ወደ መጠጥ ቦታ ከመሄዳቸው በፊት መድብል ጎርደደድ እያለ ጫማውን ጎንበስ ብሎ ሲያስር የካሌብ ሞሴሳ መንታ ወንድም ፊት ለፊት ገጭ አለ። ከዛ ካሌብም እዛ ማህሌትን እና የዝና የነበረውን ሰውዬ አሰናብቷቸው ከጨረሰ በኋላ መድብል ቀጥ ሲል የድሮ ጓደኛውን ፍጥጥ ብሎ አየው። ከዛ ደነገጠና ፈጠጠ። መድብል ወንድሜ ጋሻ መከታዬ፣ አንተ እኮ የገዛ ወንድሜ መንታ ሁነን በአንድ ሆድ ውስጥ ተረግዘን በአንድ ማህፀን ተወልደን እጅግ በጣም በሚያሳዝን ሁኔታ እኔን ገሎ ተቀበረ ቆይቷል። እሱ ግን በክፋትና በተንኮል ያያዛቸውን ስኬትና ሀብቶች በሙሉ ላወድምበት ቆርጬ መጥቻለሁ። የእናቴና የአባቴ ልጅ ወንድሜ እኔን ሲያሳድደኝ እኔን ገሎ ሲቀብረኝ፣ አንተ ግን ከዛ ጭንቀት አወጣኝ። መድብል ባለውለታይ ብሎ ሲል ደነገጠና እንዴት መጣ ማዕዳ፣ እንዴት መጣ? ይሄ በፍጹም እንዲሆን አልፈልግም፣ ይሄ በፍጹም ሊሆን አይችልም እያለ ሲለው፣ ተው እንጂ ወንድሜ፣ በመምጣቴ ልትደሰት ይገባሃል እንጂ ያንን አውሬ ካሌብን ፊት ለፊት መበቀልና ፊት ለፊት ማሰቃየት እፈልጋለሁ ብሎ አለው። ይሄ በፍጹም ሊሆን አይችልም፣ አሁን ቶሎ ብለህ ይህንን ከተማ ለቀህ መውጣት አለብህ። ወንድምህ ካሌብ በህይወት እንዳለ ካወቀ እመነኝ መቼም አያስቀምጥህም፣ እስከ መጨረሻው ድረስ ያጠፋሃል ብሎ አለው። ግድ የለህም አንተ ፈርተ ከሆነ እኔ ብቻዬን እጋፈጠዋለሁኝ። እስካሁን ድረስ ሲጫወት ኑሯል። አሁን ደግሞ ተራው የኔ ነው። የፈለገ ይሆናል እንጂ እሱን ታላጠፋ እሱን የእጁን ሳልሰጠው እኔ በምንም አይነት ሁኔታ በህይወት መኖር አልፈልግም ብሎ ሲለው፣ መድብልም የጓደኛውን እጅ ያዘና በቃ እስካሁን ብቻዬን ነኝ ብዬ ነበር። አሁንማ አንተ ካለህልኝ ማንም ቢሆን ሊያሸንፈኝ አይችልም። እናሸንፋለን፣ እንታገለዋለን። ይህንን ራስ ወዳድና አደገኛ ሰውዬ የእጁን እንሰጠዋለን ብሎ መድብል በደስታ ተሞላና በላሁን ማንም እንዳያይህ፣ እኔ ስፈልግህ አለህበት ቦታ እመጣለሁኝ። ችግር የለውም፣ አንተ በምፈልገኝ ሰዓት እኔው ራሴ እመጣለሁ።
ካሁን በኋላ ምንም የሚያስፈራ ነገር የለውም። ጠላታችንን በጋራ ለማስወገድ ቃል ገብቻለሁ ተባባሉና እጁን ጨብጦት እንግዲህ መድብልም መንገዱን ቀጠለ። ጓደኛውም መድበሉ መንገዱን ቀጠለ። ብሩኬ በጣም በሚገርም ሁኔታ ስለ ሰርጉ እንዲያስብና ከቅድስት ጋር ቶሎ እንዲጋቡ እየመከረው ይገኛል። ብሩክም ደግሞ ወንድሜ ምን ሆነሃል? ደግሞ መጣብህ። እኔ ብቻህን ችግሮችን እንድትፋለም አልፈልግም። የፈለገ ይሆናል እንጂ በአሁን ሰዓት አንተ እንዲህ አይነት ችግርና መከራ ውስጥ ገብተህ እነዚህ አውሬና ራስ ወዳድ ሰዎች እኛን እያሳደዱን በፍጹም ስለ ሰርግ የማስብበት ጊዜ አይደለም፣ ላደርገው አልችልም ብሎ ተናገረ። እንዴ 3 ሳምንት እኮ ነገ ጧት ነው። ብሩክ ምን እየሆንክ ነው? አትፍዘዝ፣ ነቃ በል። ሞገስም ቢሆን ከሉላና ካንተ ጋር ደግሞ ከብሩኬና ከቅድስት ሰርግ በኋላ አብራችሁ እንድትሆኑ ፈልጋለሁ። በቃ ይህን ጨዋታ ለኔ ተውልኝ ብሎ አለ። እንግዲህ መድብል ያለበትን አጣብቀኝ ጉዳይ ሞገስ በፍጹም ልትወው አልችልም። ሉላዬ ሞገስ ይሄ ነገር በጣም እየከበደ ነው። አሁን ደግሞ ከዝና የባሰ ሰው መጣ። እኛ በነጻነት ብንወጣም በነጻነት እንኖራለን ብለን ነበር። አሁንም ደግሞ ሌላ የማናቀው ከባድና አደገኛ ነገር ተፈጥሯል። ይሄን ነገር እንዴት ነው መቋቋም የምንችለው እያሉ ሲዋሩ ሉላ ያ ሁሉ መከራና ስቃይም አልፎ ዛሬ ላይ በነጻ እንኳን ተደስተን አየር ወስደን እየተመለስን ነው። አሁንም ቢሆን እመነኝ ይሄ ሁሉ ቀን አልፎ ፈጣሪን የምናመሰግንበት ቀን ይመጣል እያለ አላት። እሷም በጣም ግራ ገባትና ደስታዋንም ሳታጣጥም እንዲሁም ደግሞ የቅድስትንም ሰርግ እያሰቡ የካሌብ ሞሲሳ ጉዳይ እጅጉን በጣም አሳሳቢ ሆኗል። ምሳሌ አሁን ያለችበት ቦታ ላይ እንግዲህ የቅድስትንና የብሩኬን ሰርግ በጉጉት ስትጠብቅ የነበረችው ምሳሌ አሁን ላይ እንግዲህ አግቶ እያሰቃየና መከራ እያበላት ይገኛል። እሱ ምንድነው ከምሳሌ የሚፈልገው አንቺ ያለሽበትን ቦታ ለመድብልና ለብሩክ ይደወላል። እያሰቃዩኝ ነው ድረሱልኝ ብለሽ ታያቸዋለሽ፣ ይመጣሉ፣ የዛኔ እጄ ይገባሉ የሚል ነው አስተሳሰቡ ማለት ነው። ምሳሌ ደግሞ ይሄንን ነገር እኔ በፍጹም አላደርግም ስልካቸውንም አላቅም ብላ ስትል ያች ማህሌት ስልኩንም ከዛም ብላ ተሯሩጣ ታመጣለች። ወዴ ሳይሆን በግድሽ ቤተሰቦችሽን ድረሱልኝ እንድታያቸው ፈልጋለሁ ብሎ ነው ያሰቃያት። ምሳሌ እንግዲህ እውነቱን ትናገር ይሆን? የቅድስትና የአባቷን ሰርግ በጉጉት እየጠበቀች ሳለ በመጨረሻ እንደዚህ በካሌብ ቁጥጥር ስር ሆና እየተሰቃየችዋ የምትገኘው ህፃን መጨረሻዋ ምን ይሆን? የማህሌት የክፋት ጥግ ይሄንን ያክል ይመስላል። ውድ የተከበራችሁ የቻናል የቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ አድርጉ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።